በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ኢትዮጵያን ማንም አቁማት አያውቅም፣ ማንምም አያቁማትም። ይሄ የማይሆን ዝም ብሎ ባዶ ፍላጎት ነው። ሮንግ ኢንቨስትመንት ነው። በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይሄ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። ህዳሴም ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ።